ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ አበይት ነጥቦችን በቅድሚያ ወደ እናንተ የምናደርስ ይሆናል። በእኛ ላይ ጦርነትን ለመክፈት እየተሰራ ነው ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ተናገሩ። ጀነራሉ ደግሞ ሰላም ፈላጊ ነን ማለት ራሳችንን መከላከል አንችልም ማለት አይደለም ሲሉ ተሰምተዋል። እናንተም ተሰምቷላችሁ። አብይ አህመድ የቱርክን ድሮን ለመግዛት የቻሉት ትምህርት ቤቶች እንዲዘጉ የተቀመጠላቸውን ቅድመ ሁኔታ ተግብረው ነው ሲል የፈረንሳዩ ቴሌቪዥን ዘገበ። ትምህርት ቤቶቹ የተዘጉት ደግሞ ከጦርነት ቀጠናዎቹ ውጪ ነው። የምንመለከተው ይሆናል። የሽመልስ አብዲስ አስተዳደር ተጨማሪ ሚሊሻ ኃይልን አሰማርቻለሁም ብሏል። ይህ የተገለጸው ደግሞ የኦሮሞ ነጻነት ጦር በሀገሪቱ አውራ መንገድ ላይ ጥቃት ካደረሰ በኋላ ነው። ተጨማሪ ይዘናል፣ እናሰማቸዋለን። የተወደዳችሁ የቱዴይ መረጃ ቤተሰቦቻችን አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። እስከ ፍጻሜው አብራችሁን ቆዩ። በእኛ ላይ ጦርነትን ለመክፈት እየተሰራብን ነው ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ተናገሩ። ጀነራሉ ደግሞ ሰላም ፈላጊ ነን ማለት ራሳችንን መከላከል አንችልም ማለት አይደለም ሲሉም ተደምጠዋል። የህወሓት 51ኛ ዓመት ክብረ በዓልን ለማክበር ትላንት በመቀሌ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ ማብራት ስነ ስርዓት መከናወኑም ይታወቃል። በዚህ ወቅትም የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ንግግርም አድርገዋል። በእኛ ላይ ጦርነት ለመክፈት እየተሸረበብንና እየተሰራብን ነው ሲሉ የገለጹት ደግሞ ደብረጽዮን ገብረ ሚካኤል ናቸው። የፈረንሳዩ የዜና ወኪል ትላንት ምንጮቹን ዋቢ አድርጎ የመከላከያ ሰራዊት ትግራይን ከቧል ሲል መግለጹን መዘገባችንም ይታወሳል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በንግግራቸው ወቅት የፕሪቶሪያው የሰላም ስምምነት ባለመፈጸሙ የተፈናቀለው ህዝባችን ወደ መሬቱ ከመመለስና የትግራይ ጊዜያዊ አንድነትን ከማረጋገጥ ይልቅ የፕሪቶሪያው ስምምነትን በመጣስ በእኛ ላይ ጦርነት ለመክፈት እየተሸረበ ይገኛል ሲሉ ነው የተናገሩት። ከዚህ በፊት በትግራይ ህዝብ ላይ የታወጀው የጥፋት ዘመቻን ለመግታት ከፍተኛ መስዋዕትነት መከፈሉን የሚገልጹት ሊቀመንበሩ አሁንም ቢሆን የክልሉ ፍላጎት ሰላም መሆኑንም ይናገራሉ። የትግራይ ህዝብ ምርጫ ዛሬም ሰላም ነው። ስለ ሰላም ስንል ብዙ መስዋዕትነትን እየከፈልን ቆይተናል። ነገር ግን የፌዴራሉ መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ተኩስ ከፍቷል። በትግራይ ላይ ያንዣበበው አደጋ በውይይት የማይፈታ ከሆነ ግን የትግራይ ህዝብ ህልውናውን ለማስቀጠል ወረራን የመመከትና ራሱን የመከላከል ግዴታ ውስጥ ይገባል ሲሉም ተደምጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደም በትግራይ ህዝብ ላይ የደረሰውን የጦርነት ጠባሳ በማስታወስ ንግግራቸውን ያቀረቡ ሲሆን ቀሪ ጥያቄዎች በሰላም እንዲፈቱ ያለንን ፍላጎት እንገልጻለንም ብለዋል። ተፈናቃዮችን መመለስና የትግራይ ግዛታዊ አንድነትን ማረጋገጥ ህጋዊ፣ ፍትሐዊና ብሔራዊ የትግራይ ህዝብ ጥያቄዎች ናቸውም ይላሉ። እነዚህ ጥያቄዎች በፖለቲካዊ ውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግ በማከልም ባለፈው ጦርነት ከባድ ውድመት ደርሶብናል ያሉት ጀነራል ታደሰ ተጨማሪ መስዋዕትነትና የአካል ጉዳት ሳይከተል ለቀሪ ጥያቄዎች መፍትሄ እንዲመጣ እንሰራለንም ብለዋል። ሰላም ፈላጊነታችን ድክመታችን አይደለም ሲሉ የሚገልጹት ፕሬዝዳንቱም ሰላም ፈላጊ ነን ማለት ራሳችንን የመከላከል ፍላጎትና አቅም የለንም ማለት እንዳይደለም መታወቅ አለበትም ብለዋል። የሚቻለንን ሁሉ ሰርተን ጦርነትን በማስቀረት የተረበሸውን ህዝባችንን እንዲረጋጋ እናደርጋለንም ሲሉም ነው የተሰሙት። ጠቅላይ ሚኒስትር አብይ አህመድ የቱርክን ድሮን መግዛት የቻሉት ትምህርት ቤቶች እንዲዘጉ የተቀመጠላቸውን ቅድመ ሁኔታ ተግብረው ነው ሲል የፈረንሳዩ ቴሌቪዥን አጋለጠ። ትምህርት ቤቶቹ የተዘጉት ደግሞ ከጦርነት ቀጠናዎቹ ውጪ ነው ተብሏል። አስገራሚውን ጉዳይ በዶክመንታሪ ያጋለጠው የቴሌቪዥን ጣቢያው ጠቅላይ ሚኒስትሩ ኢትዮጵያውያን የሚማሩባቸውን ትምህርት ቤቶች ለመዝጋት ባይስማሙ ኖሮ ስልጣናቸውን ያዳኑበትን ድሮን ማግኘት አይችሉም ነበር ሲልም ዘግቧል። በኢትዮጵያ ውስጥ ጦርነትን 20 ዓመት ማስቀጠል የቻለ የሚል አቋም ያላቸውና ይህንንም በይፋ በፓርላማው የተናገሩት አብይ ይህንን ለማድረግም $10 ቢሊዮን እንደሚመድቡ መግለጻቸውም የሚዘነጋ አይሆንም። በዚህም ሚሊዮኖችን ከማጋደል አልፈው በቢሊዮን ዶላሮች ሀብት እየወደመም ቀጥሏል። በትግራይ ጦርነት ብቻ ከሀገሪቱ ዓመታዊ ምርት 1/3ኛውን ከሻዕቢያ ጋር ተባብረው ያወደሙት የብልጽግናው ፕሬዝዳንት በአማራና በኦሮሚያ ክልሎች፣ በቤንሻንጉል፣ በሶማሊያና በአፋር እንደዚሁም በማዕከላዊ ኢትዮጵያና ጋምቤላ ክልሎችም ተመሳሳይ ውድመቶችን እንዲደርሱ አድርገዋል።
ጠቅላይ ሚኒስትሩ የሚፈጥሯቸውና የሚያስቀጥሏቸው ጦርነቶች መሰረተ ልማትን የሚያወድሙ፣ ትምህርትና መሰል አገልግሎቶችን የሚያስተጓጉሉ ተደጋግሞ ሲዘገብ የቆየ ጉዳይ ቢሆንም ድሮንን ለመግዛት ብለው የኢትዮጵያውያንን መማሪያ የሆኑትን ትምህርት ቤቶችን ለመዝጋት ስለመስማማታቸው ግን የፈረንሳዩ ቴሌቪዥን እስከገለጸው ድረስ አልተነገረም። በስልጣን ዘመናቸው በሚሊዮኖች የሚቆጠሩ ተማሪዎችን ከትምህርት ገበታቸው ውጪ ያደረጉት የብልጽግናው አለቃ ከጦርነት ቀጠናዎች ውጪ ያሉት ትምህርት ቤቶችንም ለጦር መሳሪያ ግዢ ሲሉ መዝጋታቸውን ፍራንስ 24 በዶክመንታሪው አጋልጧል። የቱርኩን ፕሬዝዳንት በመቃወም የሚታወቁትና በአሜሪካ ይኖሩ የነበሩት ፈቱላ ጉላን በኢትዮጵያ ውስጥ የተከፈቷቸውን ትምህርት ቤቶች በአዲስ አበባና በድሬዳዋ ተማሪዎችን ተቀብለው ያስተምሩም ነበረ። የፈቱላ ጉላን የእንቅስቃሴ ደጋፊዎች በኢትዮጵያ ውስጥ ነጃሽ የኢትዮ ቱርክ ዓለም አቀፍ ትምህርት ቤት በሚል ስም የሚታወቁት ትምህርት ቤቶችንም ያንቀሳቅሱም ነበረ። በኢትዮጵያ ውስጥ በአጠቃላይ 6 ትምህርት ቤቶች የነበሯቸው ሲሆን ከመዋለ ሕፃናት እስከ ሁለተኛ ደረጃ ያሉ ተማሪዎችንም ሲያስተምሩ ቆይተዋል። እንደ አውሮፓውያኑ ዘመን ቀመር በ2016 በቱርክ የተሞከረው የመፈንቅለ መንግስትን ተከትሎ የቱርክ መንግስት ትምህርት ቤቶቹ እንዲዘጉ ወይም ደግሞ አሪፍ ለተሰኘው የቱርክ መንግስት የትምህርት ፋውንዴሽን እንዲተላለፉ የኢህአዴግን መንግስት ሲጠይቁ የነበሩት ፕሬዚዳንት ኤርዶሃን የቀንደኛ ተቃዋሚያቸው ፈቱላ ጉላን ተቋሞች በመሆናቸው እንዲጠፉላቸው ይማጸኑ ነበርም ተብሏል። ይሁን እንጂ ትምህርት ቤቶቹ ኢትዮጵያውያን የሚማሩባቸው በመሆናቸው አልዘጋም ያሉት የመለስ ዜናዊና የኃይለ ማርያም ደሳለኝ መንግስታት ፈቃደኛ ሳይሆኑ ቀርተዋል። አብይ አህመድ የቱርክን ድሮን እንዲሸጥላቸው ሲጠይቁ በመጀመሪያ እነዛን ትምህርት ቤቶች ዝጋ የሚል ቅድመ ሁኔታ ተቀምጦላቸው ፈጸመው ይህንን ካደረጉ በኋላም ወደ ቱርክ አንካራ ካቀኑ ሲልም የፈረንሳዩ ቴሌቪዥን ፍራንስ 24 በዘጋቢ ፊልሙ አጋልጧል። ኢትዮጵያ የጉለን ትምህርት ቤቶችን ለመዝጋት በቱርክ ይቀርብላት የነበረው የረጅም ጊዜ ጥያቄ ለረጅም ጊዜ ተከላክላ ነበረ። ነገር ግን መንግስት በትግራይ አማጽያን ላይ በነበረው ደም አፋሳሽ ጦርነት ውስጥ ተዘፍቆም ነበረ። እናም ድሮኖች ከመቼውም ጊዜ በላይ አስፈልገውትም ነበር። ቱርክ ድሮኖቹን አንድ ቅድመ ሁኔታ ካልተሟላ በስተቀር ለመሸጥ አልፈልግምም አለች። ይህም ትምህርት ቤቶችን ዝጉና ድሮኖቻችንን ግዙ የሚል ነበረ። እናም ኢትዮጵያ በነሐሴ 2013 እጅ ሰጠች። የጉለን ትምህርት ቤቶች ተዘጉ። ከአንድ ሳምንት በኋላ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአንካራ ደማቅ አቀባበል ተደረገላቸው። የእውቀት መገበያ የሆኑትን ተቋማትን ዘግቶ የሰው መግደያ የገዛው የብልጽግናው መንግስት በዚህ ተግባሩ ከቱርክ መንግስት ምስጋና እንደተቸረውም ቴሌቪዥን ጣቢያው የኤርዶሃንን ንግግር ዋቢ አድርጎም ገልጾታል። ይህንን የሽብር ድርጅት በመዋጋት ረገድ ላደረጉት ድጋፍ በድጋሚ ለኢትዮጵያ ጠቅላይ ሚኒስትር ምስጋናዬን አቀርባለሁ። ትምህርት ቤት ዘግተው ድሮን የገዙት ጠቅላይ ሚኒስትር አብይ ተጨማሪ ትብብርን ለማግኘት የቱርክ የጦር መሳሪያ ሽያጭን ያካተተ ወታደራዊ ትብብር ስምምነትን ተፈራረሙ የሚለው ፍራንስ 24 የቱርክ ድሮኖች ኢትዮጵያውያን ሲቪሎችን በመግደል ላይ ተሰማሩ ይልና በጥር 2014 በደደቢት ትምህርት ቤት ውስጥ የተጠለሉ 57 ተፈናቃዮች ህጻናትና እናቶችን በመግደል መጀመሩንም ይገልጻል። ክሪስኮል የተሰኙ ድሮኖች በሲቪሊያን ላይ የሚያደርሱትን ተጽዕኖ ዓመታት የጠኑ ባለሙያውን ዋቢ ያደረገው ይኸው ዶክመንታሪም ሲቪሎችን በቱርክ ድሮን በመግደል የኢትዮጵያ መንግስት በግንባር ቀደምትነት የሚጠቀስ ነው ይልና በኢትዮጵያ ውስጥ ተኩሰህ ግደል፣ መጠየቅ ካለ ብለህ አትስጋ የሚል መንግስታዊ ብሂል እንዳለም አስፍረዋል። በተለይ በኢትዮጵያ ውስጥ መጀመሪያ ተኩስናም ከዛ በኋላ ጥያቄ መጠየቅ ይመጣል ብለህ አትጨነቅ የሚል ጉዳይ ያለም ይመስላል። ትምህርት ቤቶችን ዘግቶ የቱርክን ድሮን የገዛው የብልጽግናው መንግስት በቱርክ መንግስት የገንዘብ ብድር የሚሰራውን የአዋሽ ወልዲያ የባቡር መንገድ እንደ አይካዲስ ያሉ የጨርቃጨርቅ ድርጅቶችና ሌሎች ኩባንያዎችን መዝጋቱንና ማባረሩን ከዚህ በፊት መዘገባችንም የሚታወስ ነው። የሽመልስ አብዲሳ ተጨማሪ የሚሊሻ ኃይልን አሰማርቻለሁም ብለዋል። ይህ የተገለጸው ደግሞ የኦሮሞ ነጻነት ጦርነት በሀገሪቱ አውራ መንገድ ላይ ጥቃት ካደረሰ በኋላ ነው። አገዛዙ በክልሉ ከበርካታ አካባቢዎች የመከላከያ ሰራዊቱን እያስወጣ ወደ ሰሜን የሀገሪቱ አቅጣጫ እያንቀሳቀሰ በሚገኝበት በዚህ ወቅት በኦሮሚያ በተለያየ ስያሜ የጥቅምም በግድም የለብ ለብ ስልጠና የሚሰጣቸው ነዋሪዎችን ከሸኔና ከጽንፈኛው ጋር ትፋለማላችሁ ማለቱም የሚታወቅ ነው። ከሰሞኑ የሽመልስ አብዲሳ አስተዳደር ወጥተው ለነበሩ የፖሊስ አባላት ካቀረበው ጥሪ ባሻገርም የክልሉ የሚሊሻ አባላትንም ለሀገራዊ ጥሪ ተዘጋጁ የሚለው ቅስቀሳ መነጋገሪያ እንደነበርም ይታወሳል። ከጥቂት ቀናት በፊት በኦሮሚያ ክልል በአርሲ ዞን ዝዋይ ዱግዳ ወረዳ የክልሉ የሚሊሻ አባላትና የኦሮሞ ነጻነት ጦር ባደረጉት ውጊያም በትንሹ 18 የሚሊሻ አባላት ተገድለዋል። የነጻነት ሰራዊቱ ኃይሎች ከሞጆ እስከ ሐዋሳ በሚዘልቀው የፍጥነት መንገድ አካባቢ መታየታቸውም ተዘግቧል። ከአዲስ አበባ ዙሪያ ባሉ የሸገር ሲቲ አካል በሆኑ አካባቢዎችም ስጋቶች እንዳሉ መረጃዎችም ያመለክታሉ።
እነዚህ ሁነቶች በተስተዋሉበት በዚህ ሰሞን አቶ ሽመልስ አብዲሳ ደግሞ በጨፌው አገዛዛቸውን የፈተነ ያሉትን የጸጥታ ችግር በተመለከተ ማብራሪያ ሲያቀርቡ ተሰምቶም ነበረ። አሁንም የሰራዊት ስልጠና ስምሪትና የጦርነት ዝግጅት ላይ የሚገኘው የብልጽግናው አገዛዝ በኦሮሚያ ክልል የለብ ለብ ስልጠና የሰጣቸውን የሚሊሻ አባላትን አስመረኩኝም ሲልም አሳውቋል። ትላንት ተመረቁ የተባሉት እነዚህ የሚሊሻ አባላት በክልሉ ቡልቡላ ካምፕ ስልጠና ሲወስዱ የነበሩ ናቸውም ተብሏል። የክልሉ የሚሊሻ ኃይል ኃላፊ የሆኑት አበራ ቡኑም ሀገራችን የበለጸገች ቢሆንም ጠላቶቻችን ግን ለማደናቀፍ እየሞከሩ ነው ብለው እነዚህን አርሶ አደሮችን ወደ ሞት ቀጠና የሚልክ መመሪያም ሲሰጡም ተደምጠዋል። እነ ጀነራል ድሪባ መኮንንም በተለያዩ የክልሉ አካባቢዎች እየተዘዋወሩ ይህንን የአርሶ አደሮች ስብስብ የሆነን ሚሊሻን ከልጆቹ ጋር ይዋጋ ዘንድ ሲያሳስቡ ለሀገራዊ ጥሪም ተዘጋጅ ሲሉም ሰንብተዋል። የኦሮሞ ነጻነት ጦር በበኩሉ በተለያዩ አካባቢዎች ባለፉት ተከታታይ ቀናት ጥቃቶችን ማድረሱን አሳውቋል። ትላንት በመንግስታዊ ኃይሎች ላይ ጥቃት አደረስኩባቸው ካላቸው አካባቢዎች ውስጥ በቡኑ በደሌ ዞን ዳኖ ወረዳ የፈጸመውን በማሳየነትም አንስቷል። በቅርቡ ብልጽግና የኤርፖርት ግንባታ እንደሚያከናውንበት ይፋ ባደረገው ቢሾፍቱ አቅራቢያም ባለና አቡ ሴራ ተብሎ በሚጠራው አካባቢም እንደዚሁ ቅኝት ላይ የነበሩ የመንግስት ወታደሮች ላይ ጥቃት ስለመከፈቱ ነው የተነገረው። ከክልሉ ባሻገር በቤንሻንጉል ጉሙዝ ክልል ወንበራም በነጻነት ጦሩና በመንግስት ኃይሎች መካከል የተኩስ ልውውጥ መደረጉም ታውቋል። ከነዚህ ውጊያዎች ባሻገር በምስራቅ ሸዋ ዞን ፈንታሌ ወረዳም ጡጡጤ በተባለ ስፍራም አካባቢውን ለቆ እየወጣ የነበረና ከባድ መሳሪያን ጨኖ የነበረ የመንግስት ሰራዊት ተሽከርካሪ ተገልብጦ በርካቶች መጎዳታቸውም የተገለጸው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ